ነገ ዛሬ ይታረቃሉ ብለን እንግዲህ በጉጉት ስንጠብቅ ነበረ። አሁን ጭራሽም ተባብሶ ነገሩ ወደ ቤተሰብ ደርሰዋል። የብሩኬ እናትና የሀይሚ አባት ጋሼ ያው ነገሩን ሊያዩ መጥተው ነበረ፣ አልተሳካም። እንግዲህ ቀጣይ ደግሞ አስታርቀዋቸው በአንድ ላይ ይመጣሉ ብዬ ተስፋ አደርጋለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበሯችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዴት ናቸው? ደህና ናቸው? ሰላም ናቸው? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። እንግዲህ ሰሞኑን ጠፍቻለሁ። ትንሽ ያው የዱባይ ቅዝቃዜው ጨምሯል እና እንደ ጉንፋን ነገር ህመም አድርጎኝ ነው ጠፍቻለሁ። ቻናሌም እየታየ አይደለም። በነገራችን ላይ ዩቲዩብ አንድ ቀን ሁለት ቀን ከተዋችሁት ሀቂቀተን በራሱ ጊዜ ይወርዳል፣ ይሞታል ማለት ነው። እና ቤተሰቦች ልታበረታቱኝ የምትመጡ ላይክ አድርጉ፣ ሰብስክራይብ አድርጉ፣ አይከፈልበትም። የደውል ምልክቱን ተጫኑት እና ብሩኬና ሀይሚ ቪዲዮ ለቀው ነበረ። እነጋሽም ነበሩ እና ብሩኬም ያው ትንሽ ኃይል እያሳየ ነው። ሀይሚ ደግሞ ያው ምንም ጥፋት አለባት ብዬም አላስብም፣ ጥፋትም የለባትም። ምክንያቱም ከባድ ነገር ነው። ገባችሁ? ዩናት መታ የበጠበጠቻቸው ከዚህ በፊት ያው እንደ ቀልድ በቃ እንለያይ፣ አንዳንድ ቀን እንደ ፕራንክ ነገር እንለያይ፣ ካሁን በኋላ አንተ የራስህን ህይወት ኑር፣ እኔም የራሴን ህይወት ልኑር ምናምን ትለው ነበረ። እንደዚህም ማለት ትዳር ውስጥ ትዳርን ያፈርሳል ብዬ አስባለሁኝ። እንደዛም ማለትም አልነበረባትም። ያ ነገር ደግሞ እንደ ቀልድ ነበር እና አሁን ላይ ደግሞ እዩ ከመጣሽ በኋላ ምንም ሰላም የላቸውም። ሁሌም ሀይሚ የሚታያት ልጁ ያው ፍርሃት ነው። በነገራችን ላይ የፈረድባትም ፈርታ ነው። ልጁ የእሱ ቢሆንስ እንዴት ነው ምን ቀጥለው እና ልጁ እስከሚረጋገጥ ድረስ አንተም እኔም ያው መገናኘትም አንችልም፣ አንድ ላይ መሆንም አንችልም ብላው ነበረ። አሁን ግን ጸጥቷታል። ብዙ ነገር አድርጌዋለሁኝ ብላል። ያው ባለፈውም ቤቱን አንቺ ጨርሼው ይሄን ያክል ደርሰዋል ምናምን ብሎ ቤት እንደገዛላት አሳይቷት ነበርና እሱንም ደግሞ እንደጀመርክ ጨርሰው ብለዋለች። እና ያው አሁን ደግሞ በቃ የሆነ ተጸጽታለች ባደረገችው ነገር። ምክንያቱም የመጣበትን ነገር ደግሞ ልጁ የእሱም ሆነ አልሆነም እንዳለም ከሱ ጋር ከጎኑ መሆን ነበረባት። ከዛ በኋላ ደግሞ ልጁን አሳድጎ የሚያደርጉትን ነገር እነሱ ውሳኔ ይወስኑ ነበረ። ሀይሚ አሁኑ ውሳኔ መወሰን አልነበረባትም ነው ሀቂቀተን ያደረገችው ነገር። ያው በዚህ ነገር ትንሽ እንትን ነው፣ ተበሳጭታ ነው። ዞሮ ዞሮ ጋሼና የብሩኬ እናት አንድ ላይ ከሆኑ ያስታርቋቸዋል ብዬ አስባለሁኝ። ኮሜንታተሮችም ደግሞ ከሀይሚ ጎን ነው ያላችሁት። አዎ እውነት ልጁ አይደለም ብለዋል። በነገራችን ላይ ያው እስካሁን አላመነችም እንጂ ልጁ የሀይሚ አይደለም የማናት የብሩኬ አይደለም እያሉ ነበርና ዞሮ ዞሮ አይደለም። አባቱም መጥቶ ነበረ። እኛ ያው ድንግርግር እያደረጉን ነው። በነገራችን ላይ አንዴ እሷም የእሱ እንዳልሆነ ልነግረው ነው። እንዲሁም ደግሞ በዛው አጋጣሚ እንትኑን ላከብርላት ነው ብላ ስትመጣም የዛንም ቀን ተጣሉ። ሳይነገረን አለፈ። እንደገና የሆነም ልጅ መጣ። ያ ልጁ የኔ ያንተ አይደለም ሊለው ሲል እንደዛውም ተጣሉ። ብቻ ነገሩ እንደ ፕራንክም ይመስላል። እንደገና ደግሞ ነጋሼ ሲጨመሩ ደግሞ እውነትም ይመስላል። ግራ ተጋብተው እኛንም ግራ እያጋቡን ነው። ለማንኛውም የማዳም ቅመሞች ያው ነገም ዛሬም ብሩኬ ሀይሚ ብለን ሳንከፋፍል አብዛኞቻችሁ ብሩኬ ላይ ጫና እያደረጋችሁ ነው። እንደዛ ሳይሆን እንደ መጀመሪያችሁ እኛ እንዳጋባናቸው እኛን አንድ ላይ እንዲሆኑ እንዳደረግን አሁንም ቢሆን አንድ ላይ እንዲሆኑ ማድረግ ነው እንጂ መለያየት የለብንም ሁለታቸውን። እኛ በነገራችን ላይ በአንድ አይን ነው የምናያቸው። ከትናንት ከዶሮ ሀይሚ ዩቲዩብ ሳትከፍት በፊት ነው እኛ ማን ቤት አይተናቸው ነው በቃ እነሱ አንድ ላይ የሆኑልን። ለሀይሚም
ቻናል ይከፈትላት ብለን እኮ ይህንን ነገር ያመጣ ነው እንዲጋቡም ያደረግ ነው እኛ እስከሆነ ድረስ እኛም ሽምግልናውን መግባት አለብን። ማጣላት እነሱን እንዲራራቁ ማድረግ ሳይሆን እንዲቀራረቡ ማድረግ ነው ያለብን ለማለት ያክል ነው። የማዳም ቅመሞች ስሜታዊ አትሆኑ፣ ተረጋጉ። አንዳንዶቻችሁ ደግሞ እንዲርቁም የምትፈልጉ ሰዎች አላችሁና እናንተ ደግሞ የራሳችሁን ህይወት የራሳችሁን ኑሮት። በተለይ ዩቲዩበር ሆናችሁ በቃ እነሷ እንደዚህ ናት እንደዛ ናት። እናንተ ያው ለገበያችሁ ለገንዘባችሁ ነው። ቢሆንም ሁለታቸውንም አንድ ላይ አድርጋችሁ እስከሰራችሁ ድረስ እነሱን ሳትለያዩ ያላችሁን ሀሳብ አስተያየትን ብትሰጡ ደግሞ ማንም ዩቲዩበር እኮ በእኔ ላይ አትስሩ አይልም። እንደውም ስንሰራ ስማቸውን ስናነሳ ያላወቃቸው ሰዎች ያውቃቸዋል እነማን ናቸው ብሎ ፈልጎም ሰብስክራይብ ያደርጋቸዋል። ሰሞኑ አይታቸዋል። ሁለት ባልና ሚስቶች እንዲሁ ከአረብ ሀገር ሄዳ ብዙ ነገር እና ሙቤን ቻናል ክፈቱልኝ ልላቸው ሄጂ ማደሪያን የለሽም ነው ወይ እናሳድረሽ ወይ ብለውኝ በቃ ተሳቅቄ ያለኝ የላቸው የሄድኩት ስጦታ ሰጥቼያቸው መጣውኝ ብላ ለምን እንደከፈተችላት ነው መሰለኝ ያወራችሁና ምን ልላችሁ ፈልጌ ነው አለኩል ያህልን ዞሮ ዞሮ በእነሱ እንትን አትበሉ። ሁላችሁም የራሳችሁን ቻናል ከፍታችሁ መስራትም ትችላላችሁ። እንደገና ደግሞ ሰውን ሳትለያዩ፣ ሳትከፋፍሉ፣ ሳትሰድቡ፣ ሳትዘልፉ መስራት ትችላላችሁ። በተለይ ሀይሜንና ብሩኬን አትንኩብን ነው የምንለው። ለምን እኛን አንድ እንዲሆኑ ያደረግነው ከዛሬ ዓመት በፊት ነው እነሱን እንደዚህ ያጣመር ነው እና ሙቤ ቤት መሰለኝ አስታውሳለሁኝ። እና እንደዛ ያደረግነው እንትና ተጣልተው ራሳቸውን ይዘው ሳይወጡ በፊት ዊና እና የዛኔ ነው እነሱን ዊና ቤት ይሁን ማን ቤት ይሁን እና ዊና ያልከፈተው ይመስለኛል። ወላሂ ብቻ አላኩል ያህልን የዩቱበሮች ብቻ ስግብግብ ሆናችሁ እነሱ የሚለያዩበትን ነገር ቪዲዮ ባሰሩ ጥሩ ነው። አንዳንድ ዩቱበሮችን አይቼ ነው ስግብግብ አትሆኑ፣ ስሩ፣ ማንም አትስሩ አላላችሁም፣ ግን ያልሆነ ነገር ባሰሩ ጥሩ ነው ብዬ አስባለሁኝ። ለማንኛውም ውድ እየተከበራችሁ ቪዲዮን ያያችሁ በሙሉ ሰብስክራይብ ማድረጋችሁን አትርሱ። ያው ከመጋረጃ ጀርባ እየሰራን በማዳም ቤት ሆነን ብዙ ነገሮችን ውጣ ውረድ አይተን ነው እየሰራን ያለ ነው እና ሀገራችን ገብተን በተለያዩ ነገሮች በራሳችን አይዲያ እንድንመጣ አበረታቱን። ያው ዩቲዩብ በነገራችን ላይ እየሰራሁበትም አይደለም፣ ተስፋም እያስቆረጠኝ ነው፣ እየሰራሁበትም አይደለም። ዞሮ ዞሮ ግን ብዙ ውጣ ውረዶችን ስላየሁበት አልተውም። እኔም ግን ሰንፍ ያለው ማለት ይቻላል። ላኩል ያህልን በብዛት ያው እዚህ መንደርም የለውኝም ቲክቶክ ላይ ነው እንግዲህ አብረን እንቀውጠዋለን እላቸዋለሁኝ። ሰብስክራይብ አድርጉ፣ የደወል ምልክቷን ተጫኑት። ሁልጊዜ ቪዲዮ እንድደርሳችሁ መልካም ምሽት ይሆንላችሁ። ቪዲዮን ኤሪልኝ፣ አበረታቱኝ። እኔ ባሌን ይዤ ልምጣ እንዴ? በሰሞኑ ደግሞ ቲክቶክ ላይ የሚለቋት ልጅ ከባሏ አይቀመጥም ወይ ይሏታል ሲላቸው እንትኑ ታሞ ነው ወይ ይሏታል። አንድ ጎትታ ታስቀምጠዋለች እና ሲበሉ ነው ቪዲዮ የምሰራው እና ያው ዞሮ ዞሮ አፋምሳችኋታል። ምንም ይሁን እነሱ ለቀልዳቸውም ይሆን አውቀም ይሁን የልጁን ባህሪ ይሁን በነገራችን ላይ የሆነ የዋህ ምንድን ነው አይናፋር ነገር ነው የሚመስለኝ ልጁና ይው አረብ ሀገር ትንሽ የቀመስን ሰዎች ደግሞ ለምን መሰላችሁ? ሶሻል ሚዲያው እንዴት እንደሆነ ስለምናይ በሶሻል ሚዲያ ብዙ ነገሮችን ስለምናይ የሆነ ትንሽ ነቃ እንላለን። እዛ በተለይ ገጠር ያሉት ደግሞ የናክል ሶሻል ሚዲያ ስለማይጠቀሙ በቃ የድሮ አይናፋርነት ምናምን እኔ እንደሱ ደስ ይለኛል። በነገራችን ላይ ባሏን እዛ ሳትወጣም በተለያዩ ከጓደኞቿ እንደገና ደግሞ ስራ እየሰራች አንዳንድ ነገሮችን እያደረገች ብትመጣ እሱም እያያት ደግሞ አንዳንድ ነገሮችን ባልና ሚስት
ሰዎች ወይም ባለትዳሮች የሚሰሩትን ቪዲዮ ብታሳየው የተሻለ ሞቅ ብሎ ይመጣል ብዬ አስባለሁኝ። ምን ሆኖ ነው በነገራችን ላይ ድምፄ አይሰራም ይመስለኛል ሳስበው። አላኩል ያህልን ይሄን ያክል ከተናገርኳችሁ ይበቃችኋልና መጀመሪያ ባሎቻችሁን ወደ ሶሻል ሚዲያ ላይ ሳታመጡ በፊት የሶሻል ሚዲያ ምንነት ደግሞ አሳውቋቸው ለማለት እወዳለሁኝ።